የሁሉም ህዝቦች ወንጀል ያለው ተደምሮ እኛ ጋር ነው ያለው። ለምን እኛ አልጠፋንም? ዛሬ መቀየር አልፈለጉም ማለት ግን ሚሴጁ አልገባቸውም ማለት አይደለም። ለውጥ አንፈልግም ብለው ሪቮሉሽን ያስነሱት መልእክተኞች ላይ ባይዘው ለውጥ አንፈልግም። አላህ እኮ ተጠያቂ አይደለም። ባይዘው በውስጣቸው ያለውን ነገር ለመቀየር እስካልተነሱ ድረስ Allah will never change what is in the society. ኢባዳ ሐቀቅና ንሰሊ ሰላት እንሰግዳለን፣ እንጾማለን፣ ዘካ እንሰጣለን፣ ጀና ስትሬት። ተክዚብ ያደረጉትን የዓድ ህዝቦችን ወገባቸውን ቆረጥን ነው። ያገኘውን ሁሉ መጨርገር አይቻልም። ጦርነት ላይ ነኝ ብለን አይቻልም። ባልቆሙ ለቺት እንትን ነው ማለት ነው። ለጋይ ሚስተር ኤክስ አርሳዎች አንቺ ቶባ ብሏት ምን ይመስላል? እሷ እኮ ወዳው ነው ምስኪን። በተለይ ደግሞ እንትን ዱሃ ከጨመርክበት ሰላተ ዱሃ፣ ከዛ ደግሞ አለ ለይል ተራዊ ከቆም ላውም ደግሞ ያን ሾርባ ጠጥተህ ብዙ ነገር እየተፈጠረብህ በጀና ወላ ተቁሉ ሊመን አልቃ ኢለይኩም ሰለመ ለስተ ሙእሚናን። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. رمضان مبارك. ይህ ኢያከ ነዕቡድ የተሰኘው ፕሮግራማችን ክፍል 11 ነው። በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያቀርብላችሁ ልዩ የረመዳን ፕሮግራማችን ነው። አብራችን ቆዩ። ባለፈው ክፍለ ጊዜ ክፍል 10 ላይ ሱረቱል ሁድ ማነው ሱረቱል አዕራፍ ምዕራፍ 7 ቁጥር 7 ላይ ቃሉ አጂተና ሊነዕቡደ አላህ ወህደሁ ወነዘረ ማ ካኑ ያዕቡዱ አባአና ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን የሚለውን አያ አብራርተን ነበር የጨረስነው። እና ሱሉክ ኢንሲራፍ አርኪታይፕ ቢሄቪየር ከትውልድ ትውልድ እንዴት እንደሚሻገር ትውልድ ተመሳሳይ ፓተርን እንዴት እንዳላቸው የዓድ ህዝቦች ለመልእክተኛቸው ለሁድ አለይሂ ሰላም ያሉት ወርድ ኤግዛክትሊ በመካ ሙሽሪኮች ንግግር ውስጥ አይተን ነበር። ሱረቱ ሳድን መሰረት አድርገን ወዐጂቡ አን ጃአሁም ሙንዚሩን ሚንሁም ወቃለ አልካፊሩነ ሃዛ ሳሂሩን ከዛብ አጀዐለ አልአሊሀተ ኢላሀን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ የሚለው ዛሬ እንቀጥላለን። ከ71ኛው አያ ሱረቱል አዕራፍ እና አለፍ አለፍ እያልኩ የሚፈልገውን ሐሳብ ብቻ ነው ማነሳላችሁ። ያ ሁሉንም አያቶች የማብራራት ጊዜ የለንም፣ ልዩ የረመዳን ፕሮግራም ስለሆነ ማለት ነው። ቃለ ቀድ ወቀዐ ዐለይኩም ሚን ረቢኩም ሪጅሱን ወገደብ፣ ከጌታችሁ ዘንዳ ሪጅስና ገደብ ኦልሬዲ ማኒፌስትድ ሊሆን ነው ይላቸዋል። ወቀዐ ዐለይኩም ማለትም ሱሉክ ኢንሲራፍ ስለገጠማቸው ተጠሩ፣ ተለመኑ፣ ተዘከሩ፣ ግን ለም የተዘከሩን አበደን እነሱ የሚገሰጹ አይደሉም። የአላህ ህግና ስርዓት ሰው ሲጥስ ሪጅዝ ወገደብ ነው የሚመጣው። ኦኬ ቅጣት ነው የሚመጣው። ምክንያቱም the law of existence ቃኑን الوجود against የሚሆን ሰው ዩኒቨርሱ በሱ ላይ against መሆኑ ስለማይቀር ማለት የአላህ ቅጣት መምጣቱ አይቀርም። እና አቱጃዲሉነኒ ፊ አስማኢን ሰመይቱሙሃ፣ እናንተ ራሳችሁ ስያሜ የሰጣችኋቸው የህይወት መንገዶች ለአማልክቶቻችሁ ስም ሰጣችሁ ስታበቁ አንቱም ወአባኡኩም፣ አያችሁ እናንተም ሆናችሁ አያት ቅድሚያቶቻችሁ የአያት ቅድሚያቶቻችሁ ብቻ አይደለም። እናንተ አያት ቅድሚያቶቻችሁን መንገድ ሳትመረምሩ ሳታላምጡ ዳይጀስት ሳታደርጉ ነው ያዋጣችሁት። እና እናንተም እነሱም ኦን ዘ ሴም ፔጅ ነው ያላችሁት። ላ ታቂሉን ወላ ተተፈከሩን፣ መታስተነትኑ መታስቡ አይደላችሁ። ጭራሽ ከኔ ዲቤት እያደረጋችሁ ነው። አቱጃዲሉነኒ ፊ አስማኢን ሰመይቱሙሃ እናንተ የሰየማችኋቸው ስያሜ ነው የሚለው ምን ለማለት ተፈልጎ? ሲምቦል ኤቭሪቲንግ ኢዝ ሲምቦል። ባይ ዘ ዌይ ሲምቦል ይጻፍልኝ ኖታችሁ ላይ የለም፣ ሲምቦል ነው። በዚህ ጣዖታት የተዘጋጀላቸው ሲምቦል አለ። ጣዖታት የተዘጋጀላቸው ሲምቦል አለ። ያ ሲምቦል የሚያመለክተው ነገር አለ። ሰዎች የሚከተሉት ስርዓት አለ። የጣዖት ስርዓት አምልኮ ብቻ አይደለም፣ ሙሉ ህይወትን ኮንትሮል የሚያደርግ የህይወት መንገድ ነው። እና ምን አላቸው? ማ አንዘለላሁ ቢሃ ሚን ሱልጣን፣ አላህ ምንም ያወረደበት አውቶሪቲ የለውም። የምትሄዱበት መንገድ there is no authority at all given
from God ከአላህ ዘንድ የተሰጠ legislate የተደረገ ተሽሪዕ የተደረገ ሱልጣን ክሊር የሆነ ማስረጃ ያለው ነገር አይደለም የምትከተሉት ما أنزل الله بها من سلطان فانتظروا إني معكم من المنتظر በቃ ጠብቀዋል እነዚህ ሰዎች አሁን መለወጥ ፈልገዋል አልፈለጉም እደግመዋለሁ ኖህ ላይ ያነሳውት ዲራሰት قوم ኖህ ላይ ያነሳውትን ሐሳብ መግቢያ አድርጌ እደግመዋለሁ ምደግመው እንደነው መግቢያው የኖህ ህዝቦች መቀየር አልፈለጉም ነበር መቀየር አልፈለጉም ማለት ግን ሚሴጁ አልገባቸውም ማለት አይደለም የዓድ ህዝቦች ሚሴጁ ልክ እንደ ኖህ ህዝቦች ገብቷቸዋል ጃደላ ውስጥ ነው ግን የገቡት ሚሴጁ ገብቷቸው ሲያበቃ አቱጃዲሉነኒ ፊ አስማኢን ሰመይቱሙሃ አንቱም ወአባኡኩም ማ አንዘለ አላሁ ቢሃ ሚን ሱልጣን ምን እያላቸው ነው እናንተም ሆናችሁ አያት ቅድሚያቶቻችሁ አላህ ማስረጃ ያላወረደበትን የህይወት መስመር የጣዖት ሲያሜ ሲምቦል አድርጋችሁ የምትከተሉት there is no any authority for it በተፈጥሮም ብንሄድ በፍጥራ በሸሪዓ ብንሄድ በአላህ መንገድ ብንሄድ በተፈጥሮ መንገድ ብንመረምረው ምንም አይነት ቫሊዴሽን ልንሰጠው እውቅና ልንሰጠው የሚያስችለን ምን የለም ማስረጃ የለም እና እኔ ደግሞ አቱጃዲሉነኒ you are just debating with me እና ትውልዶች መልእክተኞች ይዘውላቸው የመጡትን ሜሴጅ they really understood it ገብቷቸዋል ታዲያ ለምንድን ነው ከገባቸው ያልተቀየሩት ትውልዶች የጠፉበት ሪዝን ሁለት ነው ብያችሁ ነበር የኖህ ህዝቦች ላይ ዛሬም ደግሞ አለው የቁርአን አያ ማስረጃ አልሰጣችሁም ነበር ዛሬ ሰጣችኋል ኖታችሁ ላይ የለም ሱረቱ ራዕድ ምዕራፍ 13 ቁጥር 11 ሱረቱ ራዕድ ምዕራፍ 13 ቁጥር 11 ላይ አያውን ከማብራራቴ በፊት ትውልዶች ለምን መሰላችሁ የጠፉት ቁርአንን በጥልቀት ከመረመር ነው ትውልዶች የጠፉበት ምክንያት አንደኛ አላህ ከዘረጋው ስርዓት ስሉክ ኢንስራፍ ስለገጠማቸውና በስሉክ ኢንስራፊያቸው ስለቀጠሉ ከአላህ ተፈጥሯዊ መስመር ከዒባዳ መስመር ስለወጡ አንድ ሁለተኛ መልእክተኞች መጥተው የመልእክተኞችን ሚሴጅ ተክዚብ ስላደረጉ ሶስተኛ ሙጅሪም ሙፍሲድ ፋሲቅ ዛሊም ስለነበሩ አራተኛው ይሰመርበት ትውልዶች የጠፉት መቀየር ስላልፈለጉ ነው መቀየር አልፈለጉም መቀየር የማይፈልጉት ደግሞ የአያት ቅድሚያቶቻቸውን መንገድ ብቻና ብቻ ተቅሊድ ማድረግ ኮፒ ፔስት ማድረግ ነው የሚፈልጉት they didn't want to change መለወጥ አልፈለጉም መልእክተኞች የመጡት messengers came to build nations ትውልዶችን ለመገንባት ነው የመጡት messengers are nation builders መልእክተኞች ትውልድን የሚገነቡ ናቸው ነገር ግን ትውልዶች የመልእክተኞችን ሐሳብ መቀበል አልፈለጉም የሚለውጥ ሐሳብ አእምሮን የሚያበራ አእምሮን ኢንላይት የሚያደርግ አእምሯቸው ወደ ለውጥ የሚወስድ ስምናቸውን ሊለውጥ የሚችል መንፈሳቸውን ስፒሪቹዋሊ ዳይሜንሽናቸውን ወደ ለውጥ ሊወስድ የሚችል ትራንስፎርም ሊያደርጋቸው የሚችል ሚሴጅ መጥቷል ኡበሊጉኩም ሪሳለተ ረቢ ወአና ለኩም ናሲሑን አሚን للاسف الشديد ግን እነሱ ሪሳላውንም አልተቀበሉም ምክሩንም አልተቀበሉም ለምን ሙቃወመት ተገዩር ይጻፈልኝ ሙቃወመት ተገዩር ሪዚስት ማድረግ ለውጥ ላለመቀበል ሪዚስት ማድረግ ለውጥ አንፈልግም ብለው ሪቮሉሽን ያስነሱት መልእክተኞች ላይ ባይዘው ለውጥ አንፈልግም ብለው ሪቮሉሽን ያስነሱት እና ለውጥ አንፈልግም ብለው ተቃውሞ መጨረሻቸው ግን ምን ሆነ ዲስትራክሽን ሆነ ጥፋት ሆነ ለምንድን ነው ታዲያ አላህ እኮ ተጠያቂ አይደለም ባይዘው አላህ ለምን ትውልዶችን እንዳጠፋ ማወቅ አለበት ሱረቱ ራዕድ ምዕራፍ 13 ቁጥር 11 አሁን ያወራሁት በአጠቃላይ ቁልፍ መክፈቻ يقول الله سورة الرعد ምዕራፍ 13 ቁጥር 11 ላይ له معقبات من بين يديه ومن خلفه يحفظونه من أمر الله እኔ የምፈልገው ይሄንን አያ ነው إن الله ቅንጣት ታክል ጥርጥር የለውም አላህ إن الله لا يغير ما بقوم አላህ በትውልድ ውስጥ ያለውን ነገር አይቀይርም ይላል
Allah will never change what is in the society. Inna Allah la yughayyiru فعل مضارع ነው አይደል? present future tense لا يغير ما بقوم በትውልድ ውስጥ ያለውን ነገር አላህ አይቀይርም حتى يغيروا ما بأنفسهم قوانين الوجود ነው ይሄንን አስምሩበት one of the laws of existence የሰው ልጅ የተፈጥሮ ህግ የተደነገገበት ህግ ምንድነው አላህ በፍጹም ትውልዶች ውስጥ ያለውን ነገር አይቀይርም ትውልዶች በውስጣቸው ያለውን ለመቀየር እስካሉሹ ድረስ መሻት እስከሌላቸው ድረስ ትውልዶች መሻት ብቻ አይደለም በውስጣቸው ያለውን ነገር ለመቀየር እስካልተነሱ ድረስ Allah will never change what is in the society. هذا قوانين الوجود ነው ወደንም ጠላን ያ ማለት ነው መለወጥ የሚፈልግ ሰው አላህ የዘረጋው ስርዓት ሁሌም ወደ ምን የሚጣራ ነው ወደ ለውጥ የሚጣራ ነው ወደ ለውጥ የሚጣራ ነው ለምሳሌ አንድ ሰው በጣም ከአቅም በላይ ወፈረ ከአቅም በላይ ከወፈረ በኋላ መካከለኛ ሚዛናዊ የሆነ ሰውነት እንዲኖረው ፈለገ ወይም ፈለገች ምን ያደርጋል የመጀመሪያው የምግብ ስርዓቱን ያስተካክላል የምግብ ስርዓቱን ማስተካከል ፍላጎት ካደረበት ፍላጎቱን ወደ ተግባር ከቀየረው ኔቸር ምንድነው የሚያደርገው ያግዘዋል የተዘረጋው ስርዓት ያግዘዋል እናም በጊዜ ሂደት ኪሎ ይቀንሳል የቀጭኖች አሉ ምንም ማድረግ አልችልም በጣም ቀጭኖች አሉ ይበላሉ ማፊ ለውጥ ይገባል ማፊ ቼንጅ እነሱ ምን እናደርጋቸው አላቅም ሚነላህ ላ ይغይሩ አላቅም የነሱን አላቅም ግን ቃዒዳው ምንድነው the law of existence ምንድነው አንተ ለለውጥ እስካልተነሳ ድረስ የሚመጣ ምንም አይነት ለውጥ የለም ነገር ግን ወደ ለውጥ የሚጣሩ ነገሮችን ሁሉ አላህ ዘርግቷል አይንህ ወደ ለውጥ ይጣራል ጆሮህ ወደ ለውጥ ይጣራል everything ወደ ለውጥ የሚጣራ ነው በዙሪያ ያለው ሁሉ on the top of that አላህ መልእክተኛ ላከ መጽሐፍ አወረደ ህዝቦች ግን መቀየር አልፈልጉም ከዛስ they were eliminated ከምድር ገጽ አጠፋቸው ዛሬስ መለወጥ ያልፈለግነው እኛን ለምንድነው ማያጠፋን ከቀደምት ህዝቦች በበለጠ ወንጀል ያለው እኛ ጋር ነው የሁሉም ህዝቦች ወንጀል ያለው ተደምሮ እኛ ጋር ነው ያለው ለምን እኛ አልጠፋንም ዛሬ ከዛ በኋላ ምን ይባላል እኛ ያልጠፋ ነው ያው የመልእክተኛ ኡማ ስለሆነ እሳቸውን ከላከ በኋላ ትውልድ ማጥፋት አቆመዋል ነው ስህተት ነው እንደዛ አይደል ትውልድ መጥፋት የቆመው ከሙሳ በኋላ ነው ያጀባ ከሙሳ ህዝቦች በኋላ ትውልድ መጥፋት ቆሟል ማለትም ሙሳ መጣ የፊርዖን ህዝብ ከሰመጠ በኋላ ትውልድ ጠፋ የሚባል ነገር ሰምታ አታውቅም ይሄንን ሐሳብ የማብራራው የአድ ህዝቦችን ስቶሪ ከጨረስኩ በኋላ ሁሉ ነገር አይነገርም ወዲያው የአድ ህዝቦችን ስቶሪ ከጨረስን በኋላ ያውን ያለነው ትውልድ አላህ ለምንድን ነው የማያጠፋው ምክንያት አለው ቁርአን ውስጥ አብራርቷል እና ትውልድ አይጠፋም ብለህ የምታስብ ደግሞ ካለ በጣም ስህተት ነው ቁርአን እንደዛ አይልም የሌለው ምንድነው በምድር ገጽ ላይ ያለው በአጠቃላይ አሁን ወለው يؤاخذ الله الناس بظلمهم ما ترك በምድር ላይ አንድንም ነገር አታይም ነበር ሁሉም ባንዴ አያዝም ግን ትውልድ አያዝም ግን አይባል ሁሉም ትውልድ ሳይመልቲኒየስሊ አንዴ አያዝም ነው እንጂ አረ በደንብ ነው እንጂ ይያዘው በተለያየ አይነት መንገድ ቁርአን ነው የሚለው ቦታው ላይ ስንደርስ እንነጋገራለን ለራስ ፎከስ ናው ሂር ለማንኛውም እንደ መግቢያ ስለ ለውጥ ይህን ካልን ቀጥሎ ያለውን አያ ተመልከቱ 72ኛው አያ the reason for their destruction በሉት ከላይ እያንዳንዱ አያ ርዕስ አለው ባይዘው ርዕስ ስጡት ኦኬ the reason for their destruction ለመጥፋታቸው ምክንያት የሆነው ነገር ምንድነው ተመልከቱ አሁን ምን ደጋግሜ ይላል ፕሮግራሙ እስከሚያልቅ ድረስ አይሰለቸኝም ለምን እኛ የተሳሳተ ግንዛቤ ስላለን ነው እርሱ ምንድነው የኖህ ህዝቦች ለጣዖት ሰገዱ አላህ አጠፋቸው የአድ ህዝቦች ለጣዖት ሰገዱ አላህ አጠፋቸው ተውሂድ አልቀበልም አሉ አላህ አጠፋቸው እኛማ ሐቀቅና ተውሂድ قلنا لا اله الا الله محمد رسول الله خلاص عباده حققنا نصلي صلاه እንሰግዳለን እንጾማለን ዘካን እንሰጣለን ጀና ስትሬት በተለይ ደግሞ ዱሃ ከጨመርክበት ሰላተ ዱሃ ከዛ ደግሞ አለ ለይል ተራዊ ከቆም ላውም ደግሞ ያን ሾርባ ጠጥተ ብዙ ነገር እየተፈጠረበት በጀና
اللهم اجعلنا من أهل الجنة حقيقة وقن من مسألة እሱ አንድ ክፍል ነው አሁን አንተ በሙሉ ያልከው አንድ ክፍል ነው ዒባዳ ብዙ ክፍሎች ነው ያሉት እና ዋነኛው የዒባዳ ክፍል ደግሞ የአላህን ስርዓት መከተል ነው የአላህን ስርዓት መከተል ነው አላህ ተሽሪዕ ያደረገው ነገር መከተል ነው በተፈጥሮ የዘረጋው መንገድ መከተል ነው እናም ቀደምት የነበሩ ህዝቦች አላህ ያጠፋቸው ምክንያት ለጣዖት ስለሰገዱ ብቻ ሳይሆን ቁርአን ኦቨር ኤንድ ኦቨር የሚለን ሱሉክ ነው የተከተሉት የተሳሳተ ሱሉክ ነው አሁን የዓድ ህዝቦችን ያጠፋበትን ሪዝን እሱ ይንገራል ለምንድነው እኛ ጣዖት ሙሽሪኮች ነበሩ አላህን በብቸኝነት በተውሂድ ማይገዙ ከዛ አላህ አጠፋቸው መገዛት ምን እንደሆነ ኤክስፕሌን አድርግልኝ መጽሐፉ ኤክስፕሌን አድርጎታል ኪታብ ፉሲለት ነው አያቱሁ ኪታቡ ፉሲለት አያቱሁ 72ኛው አያ ፈአንጀይናሁ አዳነዋል ሪስኪው አደረግነው ማንን ሁድን والذين آمنوا معه برحمة منا ከሱ ጋራም አብረው የነበሩትን አማኞች ከኛ ዝነት በሆነ አዳንናቸው وقطعنا ቆረጥንም دابر الذين كذبوا بآياتنا ይሰመርበት አስምሩበት وقطعنا دابر الذين كذبوا بآياتنا በእኛ አያቶች ተክዚብ ያደረጉትን የዓድ ህዝቦችን ወገባቸውን ቆረጥን ይላል አሁን አንተ የምትረዳው እንዴት ነው ወገባቸውን ቆረጥን ወገባቸውን ቆረጥን ይላል وقطعنا دابر القوم الذين كذبوا بآياتنا የሆነ ነገር መጥቶ ወገባቸውን አላቸው ማለት ነው አይደለም ቁርአን ሱረቱል አልሐቃ ላይ ብትሄዱ وأما عاد فأهلكوا بريح صرصر آتية سخرها عليهم 7 ليال و8 أيام خصوما فترى القوم فيها سرعا كأنهم أعجاز نخل خاوية فهل ترى لهم من باقية يطفوت بنفاس ነው ግን ወገባቸውን የቆረጥነው አለ ለምን it's metaphorical expression ነው metaphorical expression ከላም መጃዚ ነው figurative speech ነው ዘይቢያዊ ንግግር ነው ዘይቢያዊ ንግግር وقطعنا دابر قطعنا ስላለ ቆረጠ ማለት ከሆነ እንደዛ ከሆነ የምትረዳው ስህተት ነው ወገባቸውን ጀርባቸውን ቆረጥን ማለት we cut their power we made them powerless ጉልበት አልባ አደረግናቸው ጉልበት አልባ አደረግናቸው እነሱ ምን ነበራቸው power وزادكم في الخلق بسطة አረለ they were power እና ሱረቱ ፉሲለት ምዕራፍ 41 ላይ ስትሄዱ قالوا من اشد منا قوه ይመጣል ያርክ የምትለው ቅጣት ማን ነው መቶኛን የሚያጠፋል من اشد منا قوه who is more powerful intense in power than us ከኛ የበለጠ ፓወር ጉልበት አቅም ኃይል ያለው ማን ነው وقطعنا دابر الذين كذبوا بآياتنا powerless አደረኳቸው አለ ጉልበታቸው ሁሉ ተሟጠጣል እናም ምክንያት كذبوا بآياتنا آياتوች መተው ሲያበቁ أبلغكم رسالة ربي وأنا لكم ناصح أمين العالم they reject over and over ስለዚህ ትውልዶች የሚጠፉበት ወይም የጠፉበት there is a reason አንድ reason ለጣዖት ሰገዱ አይደለም there are multiple reasons ነው ዋናው ደግሞ ከአላህ ከዘረጋው ስሩክ ምን ነው መውጣት ነው ከዛስ ምን አለን وقطعنا دابر الذين كذبوا بآياتنا وما كانوا مؤمنين በጣም ወሳኝ ነገር وما كانوا በፍጹም አልነበሩም ማለት وما كانوا all the time አልነበሩም ማለት ምን وما كانوا مؤمنين ሙእሚን አልነበሩም وما كانوا مؤمنين ከሚለው በፊት ያለው እኮ وقطعنا دابر الذين كذبوا بآياتنا ብለናል እናም من بلوالو قالوا أجئتنا لنعبد الله وحده ونذر ما كان يعبد آباؤنا النسوች ሙእሚን እንዳልነበሩ ግልጽ ነው ለምንድነው وما كانوا مؤمنين የሚነግረን የጠፉበት አንዱ ሪዝን ነው ባይዘው وما كانوا مؤمنين የጠፉበት አንዱ ሪዝን ነው وما كانوا مؤمنين ቁርአን ውስጥ በደንብ አስተውላችሁ አዳምጡ ቁርአን ውስጥ all the time አንድ ቃል እናንተ በተለምዶ ሁሉ የምታውቁት ቃል አንድ ቃል ለምሳሌ ሙእሚን ማለት አማኝ ማለት ብቻ ነው የሚል ሐሳብ ከወሰዳችሁ ስህተት ነው ሙእሚን ሁለት ትርጉም አለው
ከነዚህ ከሁለቱ ትርጉሞች የትኛው ነው አያ ውስጥ ከኮንቴክስቱ አንፃር የተገለጸው የሚለው ማየት ያስፈልጋል። ሙእሚን ስላለ አማኝ ማለት አይደለም። ወማ ካኑ ሙእሚኒን ማለት አያምኑም ነበር ማለት አይደለም። ኮንቴክስት ማተር ያደርጋል። ካዲ እንደነበሩማ ኦልሞስት ኤቭሪቲንግ ኢዝ ክሊር። ወማ ካኑ ሙእሚኒን ኦፍ ኮርስ ወማ ካኑ ሙእሚኒን ሞር ኢንፋቲክ ሲያደርገው ሊሆን ይችላል። ነገር ግን ሙእሚን የሚለው ቃል ሁል ጊዜ አማኝ ማለት አይደለም። በቁርአን ውስጥ ሙእሚን ከቋንቋ አንፃር ስንነሳ ሙእሚን እስም ፋኢል ነው፣ ሰውየው ነው። ኦኬ አመነ ዩእሚኑ ምሳሌ አና አመንቱኩም። ኦኬ አና አመንቱኩም እኔ እናንተን አመንኳችሁ። ምን ማለት ነው? እኔ አመንኳችሁ እናንተ እኔን እንደማትጎዱኝ ሰላማዊ መሆናችሁን ተቀበልኩኝ ማለት ነው። እናንተም እኔ ሰላማዊ መሆኔን ስትቀበሉ ናህኑ ኑእሚኑ በዕዱና ሊበዕድ ከፊላችን ከፊሉን ያምናል፣ ይተማመናል፣ በሰላም ይኖራል። ኦኬ ሶ ሙእሚን ማለት ሰላማዊ ማለት ነው። ቁርአን እንደዚህ ይላል። ተመልከቱ ቁርአን ሱረቱ ኒሳ ምዕራፍ 4 ቁጥር 94 ላይ ያ አዩሃ الذين آمنوا እናንተ እምነትን የተቀበላችሁ አማኞች ሆይ ኢዛ ደረብቱም ፊ ሰቢልላህ በአላህ መንገድ መሬትን በመታችሁ ጊዜ ይላል። ኢትስ ቢዩቲፉል ኤክስፕሬሽን ነው። አሁን መሬትን በመታችሁ ጊዜ ማለት መሬት መምታት ማለት የሚባል ነገር የለም ብሮ። ኢትስ ኤክስፕሬሽን ኢዛ ደረብቱም ፊ ሰቢልላህ ኢዛ ደረብቱም ፊ ሰቢልላህ በአላህ መንገድ በመታችሁ ጊዜ ኤክስፕሬሽን ነው። ለምሳሌ ታይም ቱ ሂት ዘ ሮድ ይባላል በእንግሊዝኛ። ታይም ቱ ሂት ዘ ሮድ ሂት ዘ ሮድ ሚሊተሪሊ ከተጠቀምነው ሚሊተሪሊ ወታደራዊ ከሆነ አጠቃቀሙ ቢግን ማርች ማለት ነው። ማርቺንግ ፈአትበአ ሰበባ ፋንጠለቃ ፈአትበአ ሰበባ ኢንጠለቀ የንጠሊቁ ቱ ማርች ነው። ሂት ዘ ሮድ ኤክስፕሬሽን ነው። መሬቱን መምታት መንገዱን መምታት ሂት ዘ ሮድ it is to begin move out መሆን ነው፣ አድቫንስ ማድረግ ነው። ስለዚህ ያ አዩሃ الذين آمنوا إذا ضربتم في سبيل الله በአላህ መንገድ ምድርን በመታችሁ ጊዜ ማለትም በአላህ መንገድ ውጊያ በወጣችሁ ጊዜ في سبيل الله ፈተበየኑ እርግጠኛ ሆኑ ማለት ፈተበየኑ ነገርን አጣሩ፣ ኢንቨስቲጌት አድርጉ። ለምን ምን ማለት ነው? ፈተበየኑ በመንገዳችሁ ላይ ያገኛችሁትን ሁሉ እንዳትነኩ ማለት ነው። ያገኘውን ሁሉ መጨርገር አይቻልም። ጦርነት ላይ ነኝ ብለህ አይቻልም። ሲቪሊያንስን መንካት አትችልም። ፊሰቢልላህ ማለት ራሱን የቻለ በጣም ጥልቅ የሆነ ማብራሪያ ያለው እዚህ ቦታ ጊዜው ስለማይበቃኝ አላነሳውም። ለማንኛውም በአላህ መንገድ ማለት ፍትህን ለማስፈን ለእኩልነት፣ ለፍትህ፣ ለሰው ልጆች ነፃነት የሚደረግ ማንኛውም ፊሰቢልላህ ውጊያ ፈተበየኑ ይላል። ኢንቨስቲጌት አድርጉ ማለትም ቢፎር ዩ ቴክ አን አክሽን እርምጃ ከመውሰዳችሁ በፊት እርግጠኛ ሁኑ የምታጠቁት አካል ምን መሆኑን፣ ጠላት መሆኑን። ፈተበየኑ ወላ ተቁሉ ኮንቴክስት ወላ ተቁሉ ሊመን አልቃ ኢለይኩም ሰለመ ለስተ ሙእሚናን ወደ እናንተ ሰላምታን የጣለ ሰው አንተ በፍጹም ሙእሚን አይደለም አትበሉት። ምን አትበሉት? እደግመዋለሁ። በነገራችን ላይ በጣም ነው የሚያምረው አረፍተ ነገሩ በጣም ነው የሚያምረው። ያ አዩሃ الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا ወደ እናንተ ዘንድ ሰላምታን የጣለን ሰው ለስተ ሙእሚናን አንተ ሙእሚን አይደለም አትበሉት ይላል። ምን ማለት ነው? አንተ ሙእሚን አይደለም አማኝ አይደለም ማለት ነው? አይደለም። ሙእሚን የሚል ቃል ነው የተጠቀመው። ሙእሚን አይደለም አትበሉት ማለት ሰላማዊ አይደለም፣ የምትታመን አይደለም አትበሉት። ፈተበየኑ ክሊር ኢንቨስቲጌት አድርጉ ጠላት እንዳልሆነ ከእናንተ ጋር ውጊያ እንደማይፈልግ የሚዋጋ እናንተን የሚወጋችሁ እንዳልሆነ ካወቃችሁ ከዛም ባሻገር እኔ ከእናንተ ጋር በሰላም መኖር እፈልጋለሁ ካለ ወላ ተቁሉ ሊመን አልቃ ኢለይኩም ሰለመ ለስተ ሙእሚናን። ተመልከት ቀጥሎ ሙእሚናን አይደለም ብለህ ሰላምታ እንትና አትበለው አለ። ተብተጉነ عرض الحياة الدنيا አየ عرض الحياة الدنيا ፈልጋችሁ አክሽን እንዳትወስዱበት አለ። እኔ ሙእሚን ነኝ ማለትም ሰላማዊ ነኝ ካለ ተቀበሉ። ሱረቱል አንፋል ላይ ወኢን ጀነሁ ሊሰልሚ ፈጅናህ ለሃ ለሰላምታ ራሳቸውን ካዘጋጁ ክንፋቸውን ለሰላምታ ከዘረጉ
ዝቅ ካደረጉ አንተም የሰላም ክንፍን ዝቅ አድርግላቸው ይላል። ሲጀመርም እንትን ሙስሊም ኦል ዘ ታይም እኛ የምናውቀው ሙስሊም ማለት ብቻ አይደለም በቁርአን ኮንቴክስት። ኦኬ እሱንም ቦታ ላይ ስንደርስ እናብራራለን። ተጋተነ እኛ የምናውቀው ሙስሊም ነው። ሙስሊም ተጨማሪ ሌላ ዴፊኒሽንም አለው። ልክ የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን እንዳሉት ሙስሊም ማለት አልሙስሊሙ መን ሰሊመ ናሱ ሰዎች ከሱ ሰላም ያገኙ ነው አሉ። ከምኑ ሚን ሊሳኒሂ ወየዲሂ ከምላሱ ከእጁ ሰዎች ሰላም ያገኙ እሱ ሙስሊም ነው። አፈነጃሉል ሙስሊሚና ከልሙጅሪሚን ተጋተና ሰላማዊ ሰው ሙስሊም ተብሎ ይጠራ ይችላል በቋንቋ ደረጃ። ተብተጉና ሐረደል ሐያት ዱንያ ማለትም ይሄንን ሰው እርምጃ ወስዳችሁበት የያዘውን የጦር መሳሪያ ሊሆን ይችላል የተለያዩ ነገሮችን ለመውሰድ ብላችሁ ሙእሚን አይደለም እንዳትሉት። ሙእሚን ኮንቴክስቱ መሰረት ያደርጋል። ሙእሚን ለምሳሌ ልስጣችሁ። ሱረቱ ነምል ኖታችሁ ላይ ጻፉት። ሱረቱ ነምል ምዕራፍ 27 ከቁጥር 1 እስከ 3 አሁን ሙእሚን ዴፊኒሽኑን ልነግራችሁ ነው። ሱረቱ ነምል ላይ ሲጀምር ቢስሚላሂር ረህማኒር ረሂም ጣሲን ቲልከ አያቱል ቁርአኒ ወኪታቢን ሙቢን ሁደን ወቡሽራ ሊልሙእሚኒን። ቁርአን ሁደን ወቡሽራ ለማን? ሊልሙእሚኒን። ሱአል ሙሂም ጅደን ሙእሚኑን እነማን ናቸው? አና ኡሪድ አተዓረፍ ሲፋተሁም የሙእሚኖችን ሲፋ ማወቅ እፈልጋለሁ። ሁደን ወቡሽራ ሊልሙእሚኒን ኔክስት አያ ሙእሚን አለዚነ ዩቂሙነ ሰላተ ወዩእቱነ ዘካተ ወሁም ቢልአኺረቲ ሁም ዩቂኑን። ሱረቱል ሙእሚኑን ምዕራፍ 23 ከቁጥር 1 ጀምሮ ቀድ አፍለሐል ሙእሚኑን እነማን ናቸው ሙእሚኑን? አለዚነ ሁም ፊ ሰላቲሂም ኻሺዑን አረን ወለዚነ ሁም አኒል ለግዊ ሙዕሪዱን ወለዚነ ሁም ሊዘካቲ ፋዒሉን ከዛ ዩበይን ሲፋተሁም ወዩወድሕ አረን እንዴ ሲፋቸውን ያብራራል። ሙእሚን ኮንቴክስቱ ማተር ያደርጋል። ሙእሚን ማለት ሰላማዊ ሰው ማለት ነው። ሙእሚን ማለት ኢማንን የተቀበለ ሪሳለተ ሰማይ የተቀበለ الذين كفروا وصدوا عن سبيل الله أضل أعمالهم والذين آمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم وأصلح بالهم። ስለዚህ እነዚህ ሰዎች ምንድን ናቸው? ሙእሚን ናቸው። لأنه آمنوا برسالة محمد عليه الصلاة والسلام። ኮንቴክስት ወማ ካኑ ሙእሚኒን አንደኛው አማኞች አልነበሩም ነው እሱ የታወቀ ነው። ወማ ካኑ ሙእሚኒን አሁን ከኮንቴክስቱ አንፃር እነዚህ ሰዎች ፓወር የነበራቸው ሰዎች ናቸው። ወማ ካኑ ሙእሚኒን አልኩ ቁርአኑ እንደዛ አለ። ምን ማለት ነው? ሰላማዊ ሰዎች አልነበሩም። አጂብ። ለምን መሰላችሁ? ይሄ ጥንቃቄ በጣም የሚያስፈልገው ምሳሌ ቁርአን ውስጥ እንደዚህ የሚል ቃል አለ። ኢነ ከይደኩነ ዐዚም የሚል ጥቅስ አለ። ፈለማ ረአሃ ቀሚሱሁ ሱረቱ ዩሱፍ ምዕራፍ 12 ቁጥር 28 ላይ ፈለማ ረአ ቀሚሱሁ ቁደ ሚን ዱቡሪ። ቀሚሱ ወይም ቲሸርቱ ቀሚሱ ማለት ቀሚስ ማለት አይደለም። ዩሱፍ ቀሚስ ለብሶ አያውቅም። ይሄ እናንተ የምታውቁት ቀሚስ እና ይሄንን ያየው ማን ነው? እናንተ ንገሩ። ማን ያየው? ሚኒስትሩ ቃለ እንደዚህ አለ ኢነሁ ሚን ከይዲኩነ ይሄ ከናንተ የሆነ ሴራ ነው። ኢነ ከይደኩነ ዐዚም የናንተ ደግሞ የሴቶች ሴራችሁ ተንኮላችሁ ዐዚም ነው፣ በጣም ታላቅ ነው። ማን ነው ያለው? አሁን ቃለ ተዓላ አላህ ብለዋል። ኢነ ከይደኩነ ዐዚም ብለዋል። አላህ ካልክ ኮንቴክስት ማተር ያደርጋል። ማን ነው ያለው? ምንድነው የተባለው? ስለምንድነው የተባለው? ለምሳሌ ሸይጣን ኢኒ አኻፉላህ ረብል ዓለሚን ይላል። የበድር ጦርነት ወሰዳቸውና ኢኒ አራ ማ ላ ተራው እኔም እናንተ የማታዩትን ነገር እኔ ያለው ኢኒ በሪ ሚንኩም እኔ ከናንተ ጽዱ ነኝ፣ ማቀው ነገር የለም። በዛ ላይ ደግሞ ማን አቡ ጃህል ኢኒ አኻፉላህ ረብል ዓለሚን። እሺ ላጥ አሁን ሪሊ ሸይጣን ይኻፍ ሚን ረብል ዓለሚን that it's not like so ኢነ ከይደኩነ ዐዚም ያለው ሌላ ሰው ነው። የሚኒስትሩ ሐሳብ ነው፣ የሚኒስትሩ እይታ ነው። ቀጠለ ዩሱፍ አሪድ عن هذا አለ። ዩሱፍ ቶይን ጉዳይ just live it አንቺ واستغفري لذنبك انك كنت من الخاطئين አንቺ استغفار ጠይቀሽ ሁሌ ስህተት ነው የምትሰሪው። ያንቺ ጥፋት ሰው እንዳይሰማ ብሎ እኮ ነው ማንም እንዳያውቁ። በነጋታው وقال نسوة في المدينة امرأة العزيز تراود عن فتاها በሚቀጥለው ከተማ በሙሉ አውቋል። ለምን? አንድ ሴት ሰምታለች፣ ሁሉም አውቋል። ሴቶች ነው የሚለው ባይዘው وقال نسوة في المدينة امرأة العزيز تراود عن فتاها
ያ አንድ ሴት ሰምታለች። ከዛ ኢንታየር ከተማ ውስጥ ያሉ ሴቶች በነጋታው እያወሩ ነው። የሚኒስትሩ ፍላጎትና ዓላማ ምን ነበረ? ለዩሱፍ አሪድ አን ሃዛ ሚስቱ ቺት አርጋበት ባልቆሙ ለቺት እንትን ነው ማለት ነው። ለጋይ ሚስተር ኤክስ እርሳዎች አንቺ ተውባ ብሏት ምን ይመስላል ነው። ሰውየው ሚኒስተር ነው፣ ፖለቲከኛ ነው። እንትን አለ ፐርሰናሊቲውን አታክ ሊያደርጉ ምናምን ይሞክሩ ምርጫ ላይ ምናምን ሰዎች ይኖራሉ። ደግሞ እሱ ምናምን ሊባል ነው። ስለዚህ አደፋፍነው ነው እዛው አዳፍና እንትን ብለው አስተኛው ነው። አልተሳካለትም። በነገታው ኤቭሪዋን ኢዝ ፌስቡክ የለ፣ ትዊተር የለ፣ ኢንስታግራም የለ። there is no social media። የሴቶች ምላስ ነው ሶሻል ሚዲያ እዛ ሰሙ everyone knows። እኔ አይደለም ወቃለ ንስወቱን ፊል መዲና ነው የሚለው እኮ በከተማ በመዲና ውስጥ ያሉ ሴቶች ማጠቃላይ ነው። እንዴት ደረሳቸው? በነገራችን ላይ የሚኒስትሮች ሚኒስትሮቹ ማጠቃላይ ያወቁት ሌሎቹ ሚኒስትሮች በሚስቶቻቸው አማካኝነት ቀስ ብላ ነው ድሮፕ የምታርገው። አልሰማም ምናምን። ኧረ በጣም የሚገርም ነው። ብስሚላ እንደዚህ አይነት ነገር ባትሰማው ይሻላል። ምንድን ይላል? ኧረ ይቅርብህ እንደዚህ አይነት ነገር በዘርህም አይድረስ ምናምን ትለዋለች። ከዛ ያው አንድ ሁለት ይላሉ ትነግረዋለች እንደዛ። ከዛ እሱ ደግሞ ያው ደውሎ ሰምታል እንትና ምናምን ይላል። ከዛ ለፖለቲካችን እንጠቀምበት ይላል። አሁን ሚኒስትሩ ስለ ሴቶች ያለው ግንዛቤና እይታ ኢነ ከይደኩነ ዐዚም ስላለ አላህ ነው ያለው። ካልክ ትልቅ ስህተት ነው የምትሰራው። ቢግ ሚስቴክ። እንደዛማ ከሆነ ሱራ ውስጥ ካየ በነገራችን ላይ ማለት ነው ከሴቷ ሴራና እሷ እኮ አፍቅራው ነው ባይዘው። አሁን ሌላ ነገር ፍቅር ውስጥ ገባ ነው አለ። እሷ እኮ ወዳው ነው ምስኪን። እሷ እኮ ወዳው የተሳሳተ ስሉክ ነው የተከተለችው። በቃ አላህ እኮ የተቃወሙ ስሉኳን ነው። ነገር ግን በከይድ ደረጃማ ከሄድን ሱራ ውስጥ ካይድ እኮ በነገራችን ላይ ከሷ የባሰ እኮ ከይዶች እኮ በወንዶች ነው የታየው። ለአሁን በገዛ ወንድሞቹ ምንድነው ያለው? ወንድ አባትየው ሱረቱ ዩሱፍ ምዕራፍ 12 ቁጥር 5 ላይ ያ ቡነየ ላ ተቅሱስ ሩእያከ ዐላ ኢኽወቲከ ፈየኪዱ ለከ ከይዳ። የሆነ ሴራ ያስቡልሃል ብዬ አስባለሁ፣ ግን የሴራው ምንጭ እነሱ እንዳሉ ሆኖ ሸይጣንም አለበት። ኢነ ሸይጣነ ሊልኢንሳኒ ዐዱውውን ሙቢን። ከዛስ ፈአልቀው ፊ ገያበቲል ጁብ። ተባብረው እኮ ነው ዘጠኙም ተባብረው በአንድ ፔጅ ላይ ሆነው በአንድ ገጽ ላይ ተስማምተው ነው ወንድማቸውን ህፃን ልጅ ሄደው ኦልሞስት ገደሉት ነው የሚባለው። ከዚህ በለጠ ከሄዳለን ሴራ አለ። ሴራ ትጠላለህ። ከዛ በኋላ እንትን አድርገው በደም ላም ለውሰው መጥተው ምናምን ኢነ ከይደኩነ ዐዚም። ሚኒስትሩ ተሳስቷል እውነት ለመናገር። እና ደግሞ በጣም የሚገርመው የሚኒስትሩን ንግግር አይታችሁታል። ሚኒስትሩ ውስጥ ምን ከተተኝ ግን በአላህ ሙእሚን የሚለውን ለማስረዳት ብዬ ነው። እቺን ነገራችሁ ግን ከንጉስ ከሚኒስትሩ ወጣለሁ። የሚኒስትሮች ጨዋታ ስለምወድ ነው ባይዘው። ለምን የባለ ድርሻ አካላት ነው ይሄ ሰውዬና። ለማንኛውም ሚኒስትሩ ለምንድን ነው ኢነሁ ሚን ከይደኩነ ኢነ ከይደኩነ ዐዚም፣ ስለ ሴቶች ነው እያወራ ያለው እንጂ ስለ ሚስቱ አይደለም እያወራ ያለው አይደለ? ይኸውላችሁ ሰው እያወራው ስለ ሴቶች ነው። ሚስቱን መሰረት አድርጎ ስለ ሴቶች ነው ያወራው። ለምን ዩሱፍን ምን አለ መጀመሪያ? ይሄን ኢነ ከይደኩነ ዐዚም ዩሱፍ እየሰማ ነው አይደለም? ዩሱፍን ምን ይሁላችሁ? ዩሱፍን እንደ ልጁ ነው የሚያስበው። እሱ እንደ ልጅ ነው የሚያስበው። ፈታያ አይደል? እና በሱ አእምሮ ስር ቢግ ሆኖ ነገሩ እንዲታይ አልፈለገም። የኔ ሚስት ብቻ አይደለችም፣ ብዙ ሴቶች all ladies are crazy አይነት ነገር ነው እኮ። this is how they operate ladies። ከዛስ እሷን ነፃ ወጣት አላወጣትም? የእሷ ብቻ አይደለም በሽታው የሁሉም ነው እያለ እኮ ነው ሰውየው። he is very really አዚዝ ነው። ይሄ የሁለት ሚኒስቴር ነው። he knows how to play the game። ከዛ ለሱ በአእምሮ ሳይኮሎጂ ውስጥ ነገሩ ቀላል መስሎ እንዲታየው ፈለገ። ስለፈለገ ምን አለ ዩሱፍ? አሪዳን ሃዛ ምን ማለት ነው? just ignore this point. ignore it. just think like it has never happened. okay, take it easy. እንዳልተፈጠረ አድርገህ አስበው። ከዛ ወዲያው ነው ይሄ ፖለቲከኛ ሰው ወዲያው ነው ዞሮ ሃይማኖተኛ ሆነ። የሃይማኖት መምህር ሆነ። ምን ወስተግፊሪ ሊዘንቢኪ ኢነኪ ኩንቲ ሚነል ኻጢኢን። wow, he knows how to handle the situation. he's a man by the way. ቤት ውስጥ ለሚፈጠሩ ችግሮች ወንድ ልጅ እንዴት ነው ማኔጅ ማድረግ አለበት የሚለው አዚዝ ቤስት ምሳሌ የኔ አዚዝ። ለማንኛውም ወደዚህ ልመለስና ወማ ካኑ ሙእሚኒን ሰላማዊ ህዝቦች አልነበሩም።
ሱረቱል አዕራፍ ላይ ያለው ዲራሰት ቀውም ዓድ ጨርሰናል። ከዚህ በኋላ ዲራሰት ቀውም ዓድ ፊ ሱረቱል ሁድ ነው የምንቀጥለው። ከሱረቱል ሁድ ላይ ከቁጥር 50 ይጀምራል። የዓድ ህዝቦች it's just really fascinating ነው። የዓድ ህዝቦች ስቶሪ በቃ ጀመረ ምልህ ሱረቱል ሁድ ውስጥ ስንገባ ነው። በሚቀጥለው ክፍለ ጊዜ ማለት በሚቀጥለው ክፍለ ጊዜ ስንመጣ ከሱረቱል ሁድ የዓድ ህዝቦች አበዱ ገይረ አላህ ማለት ምን ማለት ነው? the nature of power, what is the nature of power? የፓወር ኔቸሩ ምንድነው? ሰው ፓወር ሲኖረው ፖለቲካል፣ ኢኮኖሚካል፣ ሶሻል፣ ሚሊተሪ፣ knowledge or technological power ሲኖረው ሰው all kinds of power የትኛውም አይነት ፓወር ሰው ሲኖረው የሰው ልጅ ምን አይነት ቴንደንሲ ነው የሚኖረው? ምን አይነት ቴንደንሲ ይኖረው? what is the nature of humans before power? በኃይል በጉልበት ፊት የሰው ልጆች ባህሪ ምን ይመስላል? ስፔሲፊካሊ ቀውም ዓድ የሰው ልጅ ተጠውር እያደረገ ነው የመጣው ብያቸዋለሁ። ከአደም ጊዜ ጀምሮ አይደለ? ከአደም ጊዜ ጀምሮ ያለው ተጠውር ኖህ ህዝቦች ላይ ኖህ ህዝቦች ፓወር እንደነበራቸው አልነገረንም። ምንም አይነት ኢኮኖሚካል ኦር ፖለቲካል ኦር ሶሻል ፓወራቸውን አላነሳልንም። ብቻ ህዝቡን የሚመሩ ምኖች እንደነበሩ የነገረን አልመሌዎች እንደነበሩ የነገረን። ወደ ዓድ ህዝብ ግን ስንመጣ የሰው ልጅ እያደገ መጥቷል። እነዚህ ህዝቦች ፓወር አላቸው። ሱረቱል አዕራፍ ላይ ያሳየን ወዛደኩም ፊል ኸልቂ በስጠጣ ፊዚካል ፓወር ነው ያላቸው። አለም ተራ ከይፈ ፈዐለ ረቡከ ቢዓድ ኢረመ ዛቲል ኢማድ አለቲ ለም ዩኽለቁ ሚስሉሃ ፊል ቢላድ። ፊዚካል ፓወር ብቻ ነው ያላቸው አይደለም፣ በጣም የሚገርም ፓወር አላቸው። ስለዚህ አሁን የሰው ልጅ እያደገ እንደሆነ እያየን ነው። በክሮኖሎጂካሊ ባለው ስቶሪ የሰው ልጅ አድጎ የዓድ ህዝቦች ላይ ምን ኖሮታል? ፓወር ኖሮታል። ፓወር ሲኖረው ሰው የሚያጠፋው ጥፋት አለ። ፓወር ሁለት ቴንደንሲዎች አሉት። እሱንስ በሚቀጥለው ክፍለ ጊዜ ነው የምናነሳው። በኖህ ህዝቦች ግን እንደዚህ አይነት ነገር አላየንም። ያ ማለት ከዓድ ህዝቦችና ከኖህ ህዝቦች የበለጠ ዛሊም ማን ነው የሚሆነው? ጠብዓን የዓድ ህዝቦች። ከዓድ ህዝቦችና ከኖህ ህዝቦች ዛሊም የሚሆነው ማን ነው? ሁለቱም ዛሊም እንደሆኑ የበለጠ ዛሊም የሚሆነው ማን ነው? ያ ማለት ፓወር በጨመረ ቁጥር ሱሉክ ኢንስራፍ የመጨመር እድሉ ከፍተኛ ነው። ታዲያ የፓወሩ ችግር ሆኖ ሳይሆን it is the way how to handle power ፓወርን ሃንድል የምታደርግበት መንገድ ነው። ምሳሌ አንዲት ሴት በጣም ቆንጆ ናት። she is extremely beautiful ብለን እናስብ። ፓወር ነው ይዘው ይሄን ፓወር እንዴት ነው የምትጠቀመው? ኔጌቲቭሊ ልትጠቀሙ ብላ ከተነሳች ሪጃል በአጠቃላይ ቅጠል ነው የሚሆነው፣ እንደ ቅጠል ነው የሚረግፈው። ሪጃል በአጠቃላይ ኢለል አቂሉን። ኢኮኖሚካሊ ፓወር ያለውስ ወንድ ኒሳ ራይት ኒሳ ፓትሮን ነው ያልኩት። ባይዘው መውጫህንም አበጅ ይላል። ለማንኛውም ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ሱረቱል ሁድን መሰረት አድርገን ድራሰት ቀውም ዓድን እንቀጥላለን። በድጋሚ ረመዳን ሙባረክ ማለት ፈልጋለሁኝ። بارك الله لي ولكم في القرآن الحكيم ونفعني وإياكم بآيات والذكر الحكيم والسلام عليكم.